ይደብራል። ለገንዘብ ብለሽ ቤታየውን እንደዚህ ላንቺ በስንት ነገር ዋጋ የከፈለች። አረ ይደብራል። ጉቺ በጣም ይደብራል። ሰው ያደረገችሽ ቤታዮ ናት። ጉቺ ሰው ያደረገችሽ ሳራ አልሀበሻና ቤታዮ ናት። ስለዚህ ለቤታዮ ሪስፔክት መስጠት አለብሽ። ቤታዮ ማክበር አለብሽ። ዲቦራና ቤታዮ በጣም ደስ የሚል ሪሌሽንሺፕ ነበራቸው። በጣም ደስ የሚል ፑኒጋሊ እግዚአብሔር ኢዝ ዮር ቦይፍሬንድ ዴቪድ ኢዝ ዮር ቦይፍሬንድ ምን ችግር አለው? አም ሲሪየስ ላይክ ዋይ ላይክ እኔ ግራ እየገባኝ ነው። ዋይ በዚህ ደረጃ ታፍሪበታለሽ ወይስ ምንድነው? ፎቶውን ዘግዝቀው ይሰርቡታል ብለሽ ነው? ቢሰርቡትስ እናውቃለን እኮ ዴቪድ እኮ ያንቺ ፎቶውም እኮ ቪዲዮም እኮ አለ። ግን እንደዚህ ማረ ቤታዮ ልምከርሽ፣ እውነቴን ነው አትፍሪ። ታባቱ ውጪና እዚህ ጋር እንዴ ፊልተር አድርጊበት ግን ካለበለዛ just enjoy your life man። ቤታዮ don't be እንትን በዚህ ደረጃ አትሸማቀቀኝ። አሜን ልጆች ምናምን ኦኬ አገረት ህፃናቶችን ምናምኖችን እናትሽን ምናምንሽን who cares በቃ አሸማቀቁሽ እኮ በቃ እንዴ ምን ችግር አለው? በቃ ላይክ በቃ ያንቺ ቦይፍሬንድ ነው፣ ያንቺ ፍቅረኛ ነው። አንቺ ነሽ የምትወጂው። ሰው ወደደው አልወደደው፣ ሰው ተመቸው አልተመቸው ምንድነው? በዚህ ደረጃ እኔ ግራ ገብቶኛል። why are you bother በዚህ ደረጃ? ብዙ ሰዎች ቆንጆ ነው እያሉ ነው። እንዳይቀሙሽ እንደውም አሁን ተጠቀቂ እንዳይቀሙሽ ፈርታ እኔን ቤታዮ ፈርታ እንዳይቀሟት ፈርታ ይመስለኛል። ታፕታፕ አድርጉ እስኪ ኮፒ ሊንክ አድርጉ። እዚህ ቤት ያላችሁ 658 ሰዎች አላችሁ። ኮፒ ሊንክ አድርጉ። እኔ እውነቱን ነው የምናገረው ጋይስ። አይ ስፒክ ዘ ትሩዝ። በቃ እውነቱን ነው የምናገረው። እኔ ዋይ ኦኬ በዚህ ደረጃ በጣም በራሴ ኮራለሁ፣ በራሴ እንትን አደርጋለሁ፣ ማንንም አልፈራም የምትል ልጅ ምን ችግር አለው? እሱ በዚህ ደረጃ ምን ችግር አለው? what's the problem እንዴ? ሰው እኮ ነው እሱም። ባላገር ሞኝ ነው። ቀይ ይመለከታል፣ ሽሮና በርበሬ መቼ በረከታል። ምንድነው ችግሩ? ላይ ምንድነው ያልተመቻችሁ? ሂዝ ወንድ ልጅ ነው እንዴ? ፍጹም እንደነ እንደውም የሆነ ናይስ ይመስላልኝ ሰውየው በጣም እንዴት እንትን ኩናማ ሰው አይደለም እንዴ ጋይስ? ኩናማ ሰው አይደለም ወይ? እናንተ እኮ አይደለም የምታገቡት፣ እናንተ እኮ አይደለም አብራችሁት የምትተኙት። ቤታዮ ናት። ቤታዮ በቃ አይወልሽ። ቤታዮ ምክር ስሚ። እውነቴን ነው። እኔ በሰው ልጅ በመልክና በምናም መሳደን ግድ የለኝም። ምክንያቱም እኔ ቆንጆ እኔ ቀይ ስለሆንኩኝ እኔ ቆንጆ ስለሆንኩኝ እግዚአብሔር ሲፈጥረኝ አፍንጫዬን በደንብ አስተካክሎ ፊቴን አስተካክሎ ምናምን ስለፈጠረኝ ነው። እንደዛ ብሎ ነገር የለም። እሱም ሰው ነው። ይደብራል ጋይስ በዚህ ደረጃ። እንዲያውም አንቺ ነሽ ቤታዮ the more you do this the more like የሆነ የሚደበቅ ነገር እንዳለ እንዴ ምንም ሚድበቃ ትንሽ ጎመድ ሲል ነው ኮሜ እንጂ ስለ ወንድ ደግሞ እና እንዴ ይሄ ሜካፕ እየተቀባ ጸጉሩን አስተክሎ እንደ ዮናስ ሴጋ ያለ ሴት ወንድ ነው እንዴ የምትፈልጊው? እኔ በዚህ ላይ አልተስማማውም። ብዙዎቻችሁ በዚህ ምስኪን ወንድም በዴቪድ ላይ እንደዚህ መሆናችሁ፣ መላገጣችሁ፣ መሳቃችሁ ይደብራል። ማተወይ ቤታዮ ሰዎች እኮ የሚያላግጡት በዚህ ደረጃ የሚሆኑት እውነተኛ ልጁ ስለሚያስጠላው ልጁ አንቺ ስለደበቅሽውና ደብቀ እንተ ስለምደነግጭ ነው። ስለምደነግጭላቸው ምናምን በጣም ወይኔ ልጅቷ እንዴት እንዳሳዘነችኝ። ስለዚህ ኦን አርጊው ቤታዮ። እንደ ወንድማዊ ምክር ልምከርሽ ቤታዮ፣ ልምከርሽ ወንድማዊ ምክር ልምከርሽ። ኦን አድርጊው። እንዲያውም ይዘሽ ውጪ ቪዲዮ እየሰራሽ ምናምን ቀጥል አርጋቸው። ቀጥል እንዲያውም እንትን በሚለው ከዛ ሰው በቃ ምክንያቱም ይሄ ትክክል አይደለም። በዚህ ይሄ ሰውዬ ምንም አላደረገም። ዴቪድ የሚባለው ቤታዮን ከጠላችኋት ቤታዮን ስደቧት፣ ቤታዮ ጋር ተጣሉ፣ ምን አሉ ምን በሉ ምናምን። አንዳንድ ጊዜ እኔ ሚስቴ ስትነካ ልጆቼ ሲነኩ ምናልባት ወደ እናንተ ልመጣ እችላለሁ። ግን እኔ እንደዛ ይሄ ትክክል አይደለም። አሳዘነኝ። ወይኔ ልቤ አሳዘነ እንዴ! ብሬክ ዳንስ እኮ ነው ያደረገው ልጁ። ብሬክ ዳንስ እኮ ነው ያደረገው እንዴ! ክችን ውስጥ እንዳይገባ እንዳይወጣ አደረጋችሁት እኮ። አሳዘነኝ። እንደ ማይክል ጃክሰን ልጅ ለምን እንትን አታረጊለትም?
አላሳዘናችሁም? እኔ ዴቪድ አሳዘነኝ እና ቤታዮም እያሳዘነች መጣች። ሰሞኑን እኔ በጣም ቤታዮ ያሳዘነች ነው። እኔ ሰው አድማ ሲይዝ አልወድም። ሰው አድማ ሲይዝ አልወድም። ሰው በሰው ላይ አድማ ሲይዝ አንድ ለአንድ ከሆነ ጥሩ ነው። አድማ ይዛችሁ ግን እሷን ለማሸማቀቅ እንትን ይደብራል ጋይስ። እኔ አንድ ለአንድ ሰው ኦኬ፣ ግን በቃ ላይ በዚህ ደረጃ ልክ የሆነ ሚስጥር እንደወጣ ፎቶ እኮ ከዚህ በፊት እኮ ዮናስ እኮ ሰው ልኮለት ዮናስ ሴጋው እኮ አውጥቶታለኝ። ቤዛ አሳዘነችኝ። ወይኔ የሆነ እንትን ወንጀል እንደሰሩ ምናምን ወስሮን ጉድም ምንድነው ችግሩ ጋይስ? ከናቱ ጋይስ ላይክ honestly አልገባኝም። እኔ ወስት ምንድነው ችግሩ? ጸጉሩ ትንሽ ገባ ያለ ነው ሶኬ ያስተክላለኝ። ቪዲዮ አሳያችኋለሁ። ጸጉሩ ትንሽ ገባ ያለ ነው ግን ሶኬ ቦርጭ የለው ምን የለው ቀጠን ያለ አጠር ያለ ልጅ ነው። ጠቆር ያለ ነው። ጠቆር ያለ ቀጠን ያለ አጠር ያለ ልጅ ስለሆነ ምንድነው በዚህ ደረጃ? እንዲያውም እኔ አደነኳት ቤታየው ከእንደዚህ አይነት ወንድ ጋር በመሆኗ። እውነትም ቤታየው እንትን አትመለከትም። ይሄ ለዚህ ነው ፍቅር መልክና እንትን አይመለከትም ይባላል። ምክንያቱም አሁን ቤታየውን ስታያትኝ ራሷን ቀይራ እንደ ማይክል ጃክሰን ተለዋውጣ ምናምን የሆነ እንትን ስህል ነው የምትመስለው። አሁን እንትን ላይ አሁን በሶሻል ሚዲያ የምታዩት ቤታየውና በአካል የምታዩት ቤታየው አንድ አይደለችም። ግን ቢሆንም ኤክስፔክት የምታደርጉት ከሆነ ከእንትና ጋር ነው ፍለርት ስታደርግ የምትለው። ማን ነበር ሁሌ ፍለርት የምታደርገው ቤታየው የምትወደው ልጅ በቲክቶክ ላይ አንድ ወንድ ልጅ አለ አሳሩን የሚያብሉት ከእንትና ጋር የተጣሉበት ወንድ ከማን ነው ስሙ? አቤል የሚባል ምስኪን ኢትዮጵያዊ አለ። እሱ ላይ በጣም ነው ቤታየው ትወደዋለች። ከእንትና ከኤልሻዳይ ጋር የተጣሉበት አቤል አሁን ቤታየው መሆን የምትፈልገው ከአቤል ጋር ይመስለኛል። ላይክ ከአቤል ጋር ምናምን ዋይ እና አንዴ እስኪ ኮፒ ሊንክ አድርጉ አንዴ ዛሬማ ቤታየው እኔ አንቺን አደፋፍሬ ልጁ ይዘሽው እንድትመጭን ማረግሽ። እንደዚህማ ትጫወቱባትም በእታችን ነው። እንደዚህ አታሸማቅቋት። ኖ ይሄ ይደብራል። እኔ ታውቃላችሁ አልወድም አንድ ለአንድ ሲሆን፣ ግን እንደዚህ በጅምላ ማህበረሰቡ እኔ የፈለገ ቢሆን ለቤታየው እህታችን ናት። የሆነ የሀሳብ ልዩነት ቢኖረንም አንዳንዴ ታፕ አድርጉ። ይሄ ደብሮኛል። እኔ እግዚአብሔርን አልወድም። ከዚህ በፊትም እንደዚህ ሲያሳድዷት ነው ድምፅ የሆንኩላተኝ። አሁን ደግሞ ድምፅ ሆንላታለሁ። አደፋፍሬ ቤታየው ዴቪድ ቦይፍሬንዶን ቪዲዮ ይዛው ቁጭ እንድትል ነው ማረጋት። ከዛ በኋላ እኩል ይሆናል ፊልዱ። አንዴ ታፕ ኮፒ ሊንክ አድርጎ ላይ ላሳያችሁ። አንዴ ታፕ ታደርጉልኛላችሁ ጋይስ። አመሰግናለሁ ውዶቼ ማሮቼ። ታፕ ኮፒ ሊንክ አድርጉ። እኔ አሁን ለምሳሌ ጥርስ እዚህ ጋር ሸራፋ ነው፣ እዚህ ጋር ሸራፋ ነው። እኔ እግዚአብሔርን አላፍርም በማንነቴ። ምን አፍራለሁ? ምን አሳፈረኝ? ታፕ ኮፒ ሊንክ አድርጉ ውዶቼ ማሮቼ ፕሊዝ። ምን ያርክ ነው? ባሻ እንዴት ነው? ሰላም ነው ጀነራል? እንዴት ነው? አለው እግዚአብሔር ይመስገን። ሰላም ነህ? እንዴት ነው? እግዚአብሔር ይመስገን። የሆነ ነገር እያረኩ ነበርና ቶሎ ደግሞ ፎቶ ለጥፎ የሆነ ለማበረታታት ፈልጌ ነው። አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ ሰዎችን በቀለማቸው፣ በቁመታቸው፣ በቦርጫቸው አሸማቅቃሉና እኔ አሁን ይህን ቀን ምን አሰብኩኝ ትንሽ ኪሎ አበረታታ ነው። ሁላችንም በእግዚአብሔር አምሳያ የተፈጠርን የእግዚአብሔር ፍጡር ነን።
በሚል እያወራው ነበርኩኝ። እንዴት ነህ? ፎቶ እያሳየ የሆነ እህታችን እዚህ ሶሻል ሚዲያ ታዋቂ እህታችን እንዳጋጣሚ ቦይፍሬንዷ ብዙ ጊዜ ይታይባታል እና በጣም እንደ ትልቅ ድራማ ሆኖ ትልቅ አጀንዳ ሆኖ በየቦታው እየተላለፈ ነው እና የሀሳብ ልዩነት ምንም ችግር የለም ገባ እና ግን እና ጥሩ አይደለም። ግን ሰው ነው አይደል? ዋናው ሰው ነው፣ ወንድ ነው፣ ሰው ነው። ደግሞ እኔ አሁን ምንድነው ስንቀላለድ ትቀላለድ ትችላለህ። እኔ አሁን የምቀላለደው ከምግባባው ሰው ጋር ነው ገባ? ወይም ደግሞ እዚህ ሶሻል ሚዲያ አሁን ፍራውል አንተም እኔም ሶሻል ሚዲያ ላይ ስላለን ሰዎች ቢቀልዱብን ምንም ችግር የለም። ፓርት ኦፍ ኢት ነው ገባ? ግን አሳዘነኝ። ሁሌ ትሸማቀቃለች። 3-4 ላይቭ ሆና አንዳንዴ ነው ከፍተህ ትገባ የለበር እየተሸማቀና አሁን ላበረታታት ፈልጌ ነው። ኢትስ ኦኬ ዘ ቤስት ወይ ሰዎች ላሸማቆሽ የሚፈልጉትን ነገር አንቺ አርገሽ መገኘት ነው። ተረዳኝ። እና በስለዛ ሰው ልጅ በቀለምነቱ አይወሰንም። ሰው ልጅ የሚወሰነው በካንቴንቱ ነው። ማርቲን ሉተር ኪንግ እንዳስተማር the character of the person እንጂ የሰው መልክ መሆን የለበትም። ያ ልክ ነው። በዛ ሀሳብ እየሰጠው ነውና ልክ አንተን ሳይ እንትን አደረኩት። ደግሞ ፎቶውን አይተው ምናምን ፍራውል እንዴ መራገጥ እንትን ማለት ጀመረ እንዳይሉ። thank you አይ thank you what's going on ወሳያንን እንዴት ነው አለን? እግዚአብሔር ይመስገን። ምን ላይ ነህ? እንዲሁ አሁን ነው የገባሁት፣ ብዙም አልቆየውም። ኦኬ ሰሞኑን ስብከት ላይ ነው መሰለኝ፣ አገልግሎት ላይ ነው መሰለኝ ተመልሰሃል። እኔ ምን ሰብካለሁ ብለን ራሱ መንፈስ ቅዱስ ይስበካቸው። ደውልኝ ስትወጣ ደውልኝ። እደውላለሁ። እሺ ፕሮግራምን እንትን ልበል ማለት ነው። ኦኬ ማን ነው ይሄ? ሁላችሁም አንዴ ታፕ ኮፒ ሊንክ እያደረጋችሁ ማን ነው ይሄ? ዴቪድ። ሁላችሁም ዴቪድ ሰው ነው። ኦኬ ምንድን ነው በዚህ ደረጃ? ቤታዮ በደንብ አዳምጪ። ቤታዮ ተደብቅ አዳምጪ። እርግጠኛ ነኝ አሁን ከሁሉ እነ ጉቺም እነ ምናምንም ሁሉም ከርተውሻል፣ ተጣልተሻል፣ ሁሉም ጥሎሽ ሄዷል። በባለፈው እያለቀሽ ነበር። እኔ በቃ ጓደኛ አይወጣልኝም። ጥሩ ጓደኛ ነበርኩ ላንቺ። እኔ መካሪሽ ነበርኩኝ። ምንም አልፈለኩም ካንቺ። እኔ ግን ጊፍት ሲሰጠኝና ምናምን ደንግጠሽ። ግን ይኸውልሽ ቤታዮ እንደ መሲ ብሪጅስቶን መሆን አለብሽ። እኔ መሲ ብሪጅስቶን መወዳት በጣም ነው የማያረዋት። የፈለገ ብትሏት መሲ ብሪጅስቶን ትመጣና እናንተ ያላችኋትን ነገር በአደባባይ ነው የምታሳያችሁ። ምን አባታ አመጣለ ምናምን። አንዳንዴ ሴቶች ልምከራችሁ፣ እናንተ ሊያሸማቅቁ አስታውሳለሁ። መሲ ብሪጅስቶን እና ቤታዮ እዚህ ቤት አምጥቻቸው ማለት ነው በሁለቱም መልክ ሰው እንትን ሲሉ ሁለታችሁም እየታጠባችሁ ፊታችሁን አሳዩን ብለው የውድድር አድርገው ሁለቱም ያለ ፊልተር ያለ ሜካፕ ደና ነበሩ። እውነት በቃ ምንም ነገር የላቸውም ታጥበው ብለው ምንም። ዴቪድ አንቺ የወደድሽው ባልሽ ነው። አትፈሪበት ቤታዮ። አንቺ ስለደበቅሽና ስለምትፈሪላቸው ነው የሆነ ነገር የሆነው እንጂ ከመጀመሪያው ዝም ብለሽ ብታመጩ ኑሮ ማንም እንትን አይልም እንዴ። ኮሶንጎ የምትሉት ጥቁር ስለሆነ ነው? አልገባኝም። ዳርክ ስኪን ስለሆነ ነው? ቤታዮም እኮ ዳርክ ስኪን ናት እኮ። ፊልተሩ ሜካፑ ምናምን ነው እንጂ ቤታዮም እኮ why you guys do this? ለምንድን ነው ግን እናንተ እንደዚህ የምታስቡት? ስንት ኢትዮጵያውያኖች እኮ ጥቁር እኮ ናቸው። ጥቁር እኮ በጣም ቆንጆ እኮ ነው። ጥቁር እኮ ማንን እንዴ አዩ ኪድሚ ሜላኒን እኮ ነው። by the way the more melanin deficiency you are you become light skin, the more darker you are the more stronger ናችሁ ማለት ነው። ጀነሪካችሁ ስትሮንግ ነው ማለት ነው። ጂናችሁ ስትሮንግ ነው ማለት ነው።
እኔ ሆነን ለመናገር በዚህ ቪዲዮ አይቸው ዴቪድ በጣም መልካም ሰው ይመስላልኝ። እንዴት እንደሆነ አሳዘነኝ። ዳንሰር እኮ ነው የሆነው። ከምር ሳልሳ እኮ ነው ያስዳነሳችሁት። ይደብራል ጋይስ። ምን አረጋውን ዴቪድ ምን አደረገ? ከቤታዮ ጋር ያላችሁ የግለሰብ ምናምን ኦኬ፣ ለቀልድ አታብዙት። ደግሞ ብዙ አትሂዱ። በመልከኛ ሆነላችሁ ስንጣላ ያው አበሾች አይደል? ስንጣላ እንቀላለዳለን፣ ምን እንላለን። ከዛ በኋላ ግን የሆነ ቦታ ግን መቆም አለበት አይደል? አሁን እኔ ቤታዮን ከተናገርኳ ስንት ጊዜ ሆኖኛል? ኦልሞስት 3 ወር 4 ወር አይሆንም። በቃ አቆም። በቃ የሆነ ጊዜ ነበር ተጋጭተን ነበር። ተናገረች። በቃ ዳስዳን ምን እየተከታተልኩኝ ትዳር አረገዋለሁ እንዴ? ትዳር አላረገውም። በቃ ዴቪድ ወንድማችን ነው። ቤታዮ እህታችን ናት። እሱ ደግሞ የቤታዮ ባል እስከሆነ ድረስ በቃ አማቻችን። ምንድነው የሚባለው? እኛ ምን ነው የሚባለው? ሪስፔክት ማድረግ አለብን። የሌላ ብሔር ዜጋ ቢሆን ስለሆነ ራሷ ቤታዮ በቃ ዘረኛ እንዳልሆነች የሚያሳየው አፏ ነው እንጂ ልቧ ሰውን እንደማይመርጥ ነው። እንዴ ከጉቺ ጋር እኮ ጓደኛ ነበረች እኮ ቤታዮ። እንዴ ከጉቺና ከዴቪድ ማን ይሻላል? ጌታን ነው የምላችሁ። ከጉቺና ከዴቪድ እኮ በጣም አንደኛ ይኸውላችሁ፣ this is not right። ይሄ ትክክል አለም። this is too much። አሁን too much እየሆናችሁ ነው። ይሄ too much ነው። ቤታዮ አቁማ የራሷን ኑሮ እየኖረች ያለች ልጅ ናት። በቃ ተዋት በቃ ይደብራል። ዋኖፍዬ ቤስቲ የታባሽ ጠፍተሽ ነው? ቤታ ጓደኛ ለምን ነው የማይወጣላት ካላችሁ ይጠቀሙባትና ተጠቅመውባት አሁን ይቅርታ አድርጉልኝ። እኔ ጉቺ ያደረገችው በጣም ሮንግ ነው። በቤታዮ ነው ጉቺ የፈመሰችው። የቤታዮ ተጠግታ ምጥጥ ጠጥታችሁ ከዛ በኋላ ደግሞ መጣችሁን ትልትሉ። አረ ይደብራል። ጉቺ በጣም ይደብራል። ሰው ያደረገችሽ ቤታዮ ናት። ጉቺ ሰው ያደረገች ሳራ አልሀበሻና ቤታዮ ናት። ስለዚህ ለቤታዮ ሪስፔክት መስጠት አለብሽ። ቤታዮ ማክበር አለብሽ። ዲቦራና ቤታዮ በጣም ደስ የሚል ሪሌሽንሺፕ ነበራቸው። በጣም ደስ የሚል እግዚአብሔርን ዲቦራና ቤታዮ በጣም ጥሩ ሪሌሽንሺፕ ነበራቸው። አንተ ሰው ግን ምቀኛ ነው። ሰው ግን በጣም መጥፎ ነው። ዲቦራ እንዳትሰሚ፣ ከቤታዮ ጋር ታረቂ። ቤታዮ በጣም ጥሩ ጓደኛ ነበረች ለአንቺም፣ አንቺም ለሷ ጥሩ ጓደኛ ነሽ። ቤታዮና ጉቺ ደግሞ ጉቺ ልጄ ናት ስትይ ነበር። ቤታዮና ልጄ ናት። እኔ በቤታዮ ወንጀል ሰርታ ብትመጣ እንኳ ግን የጉቺ ችግርሽ እኮ ጉቺ በጣም የምትናገሪውን አታደርጊም። ጉቺ በጣም እያደረግሽ ያለሽው ነገር ይደብራልኝ፣ ይሰቀጥጣልኝ፣ ይደብራል። እንደገና ለገና ጌመር ነበርሽ። ከቤታዮ ጋር ስርስር ሆነሽ ጌመር ሆንሽ። ጌሟን ወሰድሽ ከነ ፕሬዝዳንት ማሜ ጋር በጣም ይደብራል። ለገንዘብ ለምናምን ነው ይደብራል። ለገንዘብ ብለሽ ቤታዮን እንደዚህ ላንቺ በስንት ነገር ዋጋ የከፈለች ስንት ዋጋ ነው የከፈለችልሽ? ቤታዮ ብዙ ዋጋ ከፍላልሻለች። ዋኖፊ በጣም ተናድጃለሁ። እንዴ አሁንስ አበዛችሁት። እንዴ ነው በቤታዮ ላይ እንደምትጨክኑት? ይደብራል። ምን አትዋሹ። እዚህ ጋር እስኪ ኑ ግቡና ተናገሩ። ቤታዮ ናት ጉቺን ያፈመሰቻት። ቤታዮ ናት ዲቦራን ያፈመሰቻት። ቤታዮ ናት ለብዙ ሰዎች እነ ማን ነው ሉክ አሁን እና ናሁን ፎንጤ የሚያጫውታቸው ሰው አጡ። እነ ናሁን ፎንጤ ማን እያጫወታቸው ነው? ኖባሪ። ጆን ዳንኤል ሲመለስ ቤታዮ ነበር የምታሸቀላቸው። በቤታዮ ነበር ቤት የገዙት። ናሁን ፎንጤ ኤርሚ ኤችዲ እንኳን አክባሪ ነው፣ ብዙ እንትን አይልም። ሌሎች እንዳሉ እነ ፍራይዴይ፣ ናሁን ፎንጤ፣ ኤርሚ ኤችዲ፣ ማን ነው ጉቺ፣ ዲቦራ። አላይክ ዲቦራ። እኔ ዲቦራ አትጎረብጠኝም፣ ታውቃላችሁ። ዲቦራ አትጎረብጠኝም፣ ግን በጣም ቤታዮ ላይ ኢቭን ሄለን ወርቄ በጣም ብዙ ነገር አድርጋልሻለች ቤታዮ። አሁንስ በቤታዮ ላይ የምታረጉት ነገር እያስጠላኝ መጣ። እኔ እግዚአብሔር እየዘገነነ ይመጣ። ይደብራል። ሌሎችስ ደቧት የተጣላ ለምሳሌ ከሊያሾ ጋር ብትጣላ ከማሜ ጋር ብትጣላ ምንም ችግር የለም። ምንም አላደረገችላቸውም፣ አልተደራረጉም። አሁን